ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ ቁጥር 20። ይህ የማዳኑ ወንጌል የቴሌቪዥን ፕሮግራም ነው። በኢቫንጀሊካል ቴሌቪዥን የሚተላለፍ ሲሆን ዘወትር ቅዳሜ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ተኩል፣ ዘወትር ሰኞ ከሰዓት ከ11 ሰዓት እስከ 11 ተኩል ወንጌላዊ ዓለም እያሰፋ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ሰሚት አጥቢያ። ስልክ ቁጥር 0911 1091 84። ኢየሱስ ክርስቶስ ከዘላለም ሞት ያድናል። አንተ ያለ ሁሌ ደስ ይለኛል መድኔ ለኔ የልቤ ጌታነ ውስጤ ያረፈብህ ውስጤ ያረፈብህ የዘላለም ጌታ ባንተ ታመንኩብህ ባንተ የልቤ ጌታ የልቤ ጌታን ውስጤ ያረፈብህ ውስጤ ያረፈብህ የዘላለም ጌታ ባንተ ታመንኩብህ ባንተ ስለዚህ ግራ አይገባኝም ግራ አይገባኝም አንተ ያለ ኮኔ ሁሌ ደስ ይለኛል መድኔ ለኔ ግራ አይገባኝም ግራ አይገባኝም አንተ ያለ ኮኔ ሁሌ ደስ ይለኛል መድኔ ቢመዘን ከእንቁ ይበልጣል ለኔ ያደረከው ዛሬ ሲመድረሴ ዘመን መጥቶልኝ ነው ምሕረት በስቶልኝ ነው አልጠፋ ብሎ ካይምሮዬ ብሎ ሁሌ ያሰምረኛል ውለታ ጌታዬ ውለታ ሲበሉት ቢመዘን ከእንቁ ይበልጣል ለኔ ያደረከ ዛሬ ሲመድረሴ ዘመን መጥቶልኝ ሃሌሉያ ምሕረት በስቶልኝ አልጠፋ ብሎ ካይምሮዬ ሁሌ ያሰምረኛል ውለታ ጌታዬ ውለታ ጌታ እጆቻችሁን ከፍ አድርጉና እስቲ ኢየሱስ ኢየሱስ የምለው የጥያቄ መልስ የሆነው ልቤ ያረፈበት ምወደው እፎይ የምልበት
እሱ ነው ሲበሉት ኢየሱስ 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 የምለው የጥያቄ መልስ የሆነው ልቤ ያረፈበት መወዳው እፎይ የምልበት ብዙ ክብር ብዙ ምስጋና አይበቃም እንደዚህ ብልህ አይበቃም እንደዚያም ብልህ አይበቃም ሁሌ ባመልክህ አይበቃም 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 እንደዚህ አይበቃም እንደዚያም አይበቃም ሁሌ ባመልክህ አይበቃም 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 አይበቃም። ክብር ስጡልኝ ለኢየሱስ። እልልታ ይሁን ጭብጨባ ይሁን ሃሌሉያ ነፍስ እስከ መስጠት ድረስ በዘላለም መውደድ ወዶኛል በዘላለም መውደድ ወዶኛል ፍቅሩ ይቀንሳል ብዬ አልሰጋም በዚህ ደስ ይለኛል አልሰጋም በዚህ ደስ ይለኛል ነፍስ እስከ መስጠት ነፍስ እስከ መስጠት በሰላለም እንዴት እንዳማረባችሁ ልነግራችሁ አልችልም። እዚህ ከፊት ያሉት እንደው ወላጆች ቢወጡ እነሱን ሰው ያለማንም ማንገራገር ነው የሚቀበላቸው። ሰው ያለማንም ማንገራገር በተለይ ሴቶች በተለይ ወንዶች ሴቶችማ ወላጆች የእውነት ለምስክርነት ሴቶች በጣም ቅርበት ያው ለከፋው አለ እኛ ግን ብቻ የተፈቀደ ነው የሚመስለው ላይሰንስ ያለው ነው የሚመስለው ሰው ወርም ሰው ላይ ላካ እና እንዲላል ይሄ ርካሽ ነገር ነው ይደርሳል ማለት ይልቅ አሁን ቁም ነገር ወዳለው ነገር ልንገር ኢየሱስ ክርስቶስ ያደረገው ነው ይመስላል እና ሴቶች በጣም ብዙ ብልሆች ናቸው ለምስክርነት የሚያመቸው ወንዝ ወርዶ እንደቀረው ዱቄት እንዳይሆን ግን መጠንቀቅ ይጠይቃል። ታውቃላችሁ ዱቄት ፎክሮ ወርዶ ወንዝ ላይ አመጣው ዱቄት ሆኖ ቀረበው ወንዝ ቀረና ሰው መጠንቀቅ ይጠይቃልና በጣም በብዙ ነገር ለጎዳና ተዳዳሪዎች ምግብ በማብላት እቺ ቤተክርስቲያን አምሳል ወላጆች ለሚዞሩ ሰዎች አሉ ለተራቡት ለነሱ የነፍስ ምግብ የሰማይ ምግብ ስሙን መሪዎች ስሙን በጣም ቀላል ነገር አምስት ሰው እኮ መግቦ እኮ ይቻላል ነው እየተደረገበት ያለ ስለሆነ እምነት ከመስማት መስማትም በእግዚአብሔር ቃል የሚል ኦዲዮ ነጥበጋ ጳውሎስ ክርስቶስ ዓለም አቀፍ ወንጌል አገልግሎት አለ መኪና ላይ የምንጠቀምበታል ኦዲዮ አለ እናንተ ትከፍታላችሁ እዚህ ያለ ታሜ ይከፍታል እዚህ በዚህ ስፒከር ይከፍታል ለውጭ ብዙዎች እንደዛ አድርገናል እና ዮሐንስ 3:16 ሲነበባ ማቴዎስ ሲነበባ እየተነበበ ወጭ ወራጁ ይሰማል አልሰማም ማለት አይችልም ወዳጆች እኛ እንኳን ዘፈን እንሰማ የለም እንደ አንዳንዴ ረስተን እንኳን አብረን እንጨፍራለን በኋላ ነው ንሳም ገባው በኋላ ክርስቲያን የምንለው በኋላ እናንተ ዘፈን እንዴት ኃይል እንዳለው ካወቃችሁ መዝሙር እንዴት ኃይል እንዳለው በጣም ብዙ ሰው በመዝሙር ባከዩ ዘማሪዎችን ሰብስባ ስለ ወንጌል ሊሰሙ አንዴ ሰርግ የሚሰጠው ለሰርግ ስጡ ለልደት ስጡ ለተለያየ ነገር ኦኬሽን ስጡ ተብሎ መዝሙር አጣናሉ ሰው የደህንነት መዝሙር ካሴት አጣናሉ ስለሆነ ናባክ በዚህ አጋጣሚ
ስለ ወንጌል መዘመር ይቻላል። ልክ ነው አለ ትንሽ አንድ ከካሴት ውስጥ አንድ ሊኖር ይችላል። ግን እንደዛ ያሉ ሰዎች አሉ። ስለዚህ እምነት ከመስማት መስማትን በእግዚአብሔር ቃል የሚል በስፒከር እዚህ ጋር ይከፈታል። ማንም አንድ ሰው ያውቀው ሳይናገር ምን ሳይል ይሄ ይሰብካል፣ ስፒከሩ ይሰብካል። አይገርምም? ውጭ ወራችሁ እና ብዙ ቸርቾች ላይ እንደዚህ ያስደረገ። ሌላው ታፔላው አሁን የእንትን ቤተ ክርስቲያን ልክ ነው፣ እሱ ምንም ጥያቄ ነው። ግን ከስሩ ኢየሱስ ክርስቶስ ያለ ይቺ የኢትዮጵያ ሕይወት ቃል ቤተ ክርስቲያን እንድታድግ እንድትበዛ ካስፈለገ የመጀመሪያው ወንጌል መመስከር ነው ወዳጆች። በቤተ እምነት ጥናት ውስጥ እንደሱ ማድረግ ይቻላል። ምስክርነቱ ይሄ ነው። ግን አንድ እንትን ብቻ ልናገርና እሱ ልጨርስ። እሱ አይደለም ችግሩ። አሁን ወዳጆቼ ጊዜው አልደረሰም በሚል ሰው ሁሉ ተኝቷል። እያንዳንዳችሁን ተመልከቱት። ሐጌ ምዕራፍ 1 ላይ የእግዚአብሔር ቤት የሚሰራበት ጊዜ አልደረሰም ብለው ተኝተዋል። ከዛ እንዲህ አለ፣ ጊዜው ነውን? ጊዜው ትላላችሁ። ከዛ በኋላ እንዲህ አላችሁ፣ ሰራችሁ፣ በላችሁ፣ አልጠገባችሁ፣ ጠጣችሁ፣ አረካችሁ። ለምን ሲባል የኔ ቤት ፈርሶ እናንተ በተሸላለሙ ቤት። አንዳንዴ ይላል ወደ መጋቢ እንደው ይህንን አምሮበት የመጣ ህዝብ፣ ሱፍ ለብሶ የመጣ ህዝብ ከመስበክ እዛ ውጭ መስበክ። ለነገሩ እኮ ጌታ እኮ ብሏል 99ኙን በበረሃ ትቶ አንዱን ፍለጋ ይሄዳል። ቅድሚያ አያችሁት? ለወንጌል ቅድሚያ እንዴት እንደሚሰጥ እና የኔ ቤት ፈርሶ እናንተ በተሸላለሙ ቤቶች ተቀምጣችሁ። ወዳጆቼ ነግራችኋለሁ፣ የእግዚአብሔር ቤት ፈርሷል። ለምጻሞቹን እንዲህ አላቸው። ለምጻም የሚወገር ለምጻም እንዲህ አላቸው። ወዳጆቼ እነሱ ራሳቸው እንዲህ አሉ፣ ወደ ከተማ ብንገባ ይገሉናል፣ ወደ ከተማ ብንገባ ይወግሩናል። ለምጻሞች ወደዛ ብንሄድ ምን ያደርጉናል? ይገሉናል። በዚህ ብንቆም ረሃብ ይገለም። ከሶስቱ ሞት አንዱን እንምረጥ አሉና ወደ ጦሩ ሄዱ። እግዚአብሔር ብዙ ድምፅ አረገና ባርላቸው፣ ምርኮ ተካፈሉ። ከዛ እንዲህ አሉ፣ ዝም ብለናል፣ በደለኞች ነን። ወዳጆቼ አሁን እንዴት እንደምንመሰክር አለማወቅ አይደለም፣ ዝም ብለናል እና እንዲህ አሉ፣ መልካም አላደረግንም። እስቲ መልካም አላደረግንም በሉ፣ መልካም አላደረግንም በሉ። ዝም ብለናል አሉ። ጳውሎስን እንዲህ አለው፣ ዝም አትበል፣ በዚህ ከተማ የሚድኑ ሰዎች አሉ። እኔ ከአንተ ጋር ነኝና ማንም ክፉ አያደርግብህም አሉ። ወዳጆቼ ችግሩ አንደኛው ዝም ማለት ነው፣ ሌላኛው መተኛት ነው። በብሉይ ኪዳን ያጣውን ሰው እግዚአብሔር በአዲስ ኪዳን ሰው እንዳያጣ እባካችሁ እችን ብቻ ተናግሬ ልጨርስ። እችን ብቻ ኃላፊነት ሰርቼ ልጨርስ። ዮናስ የነነዌ ሕዝብ ሊገለበጥ ነው። የኢትዮጵያ ሕዝብ ሊገለበጥ ነው። ስለዚህ ሂድና ኃጢአታቸው ወደ እኔ ደርሷል ስበክ አለው። ልክ እንደዚህ ዘመን በብሉይ ኪዳን ያለ ስብከት፣ ልክ እንደ አዲስ ኪዳን ያለ ስብከት ምንድን ነው ብትሉ ዮናስ ነው። ዮናስ ተኝቷል። ወዳጆቼ ያለ ብርድ ልብስ የተኛን ብንኖር እኛንን ተግባራችን ምስክር ነው፣ አገር ምስክር ነው፣ እግዚአብሔር ምስክር ነው። እግዚአብሔር ከተኛንበት ነገር ያንቃል። እና ትናንት እንዳልነው ጌታ ኢየሱስ ተንተርሶ እንደተኛ እሱ በዓላማ ነው፣ እሱ በምክንያት ነው። ዮናስ መርከቡ ላይ ሄዶ ተኝቷል። እና እንዲህ ያሉ ሰዎቹ መጥተው የተናገሩት ንግግር በጣም ይገርመኛል። ዮናስ አቤት ምን ነው ተኝተሃል? እነሱ አይሰሩትም እንዴ? ነገር ያለው ዮናስ ጋር፣ መልእክት ያለው ዮናስ ጋር። ወዳጄ መልእክት አንተ ጋር ምን ነው ተኝተሃል? ቀጥሎ የተናገሩት ቃል በጣም ልብ ይነካል። ተነስና እንዳንጠፋ እግዚአብሔር ያስበን እንደሆነ ጸልይ አሉት። እግዚአብሔር ምን እንደሆነ ያስበን እንደሆነ ኢትዮጵያን እግዚአብሔር ያስባል። ግን የሚያስበው በአንተ ነው፣ የሚያስበው በአንቺ ነው። ግን ተነስ። ዲቦራ ጋር መጣ እግዚአብሔር። ዲቦራ ሆን ንቂ። ምን ሆና ነበር ዲቦራ? ተኝታ ነበር። ተናዳፊንም ነች።
በጣም ጎበዝ ነች። ከነባርቅ የምትበልጥ ሰው ነች። ከወንዶች የምትበልጥ ሰው ነች በጊዜው አጠራር እና እንዲህ አላት ዲቦራ። እስቲ አቤት በሉ። ኧረ ሴቶች አቤት በሉ። እና እንዲህ አላት ንቂ። በጣም የሚገርመኝ እኔ ይህችን ልናገር። በጣም የሚገርመኝ እግዚአብሔር ለሰው ልጅ የሰጠው ስልጣን ከቃሉ ስታዩት በጣም ነው የሚገርመው። አንቺ እስከምትነሽ ድረስ ኃያላን አነሱ አለቁ። ማስኪነሳ ዲቦራ እስክትነሳ እንዴ! ይሄ እግዚአብሔር እንዴት ነው ነገሩ? እንዴ ለካ አንተ እስክትነሳ ሰው እያለቀ ነው። ለካ አንቺ እስክትነሽ ድረስ ሰው እያለቀ ነው። ሰው እያነሰ ነው። ወዳጆቼ ያስብላል። ተኝተናል። እንዲያው እግዚአብሔር ይርዳችሁ በእውነት። ዮናስ ጋር መጣና አስቴር ጋር መጣ። አስቴር ማለት የማደጎ ልጅ ነች። ወዳጆቼ መርዶክዮስ ነው ለወግ ለማድረግ ያበቃት። በዘመኑ አጠራር ወገኛ ያደረጋት መርዶክዮስ ነው። እግዚአብሔር ነው ምክንያት ፈልጎ እዛ የወሰዳት እና አዋጅ ታወጀ። ይሄ አዋጅ የሞት አዋጅ ነው። ይሄ አዋጅ ጨካኙ ሃማ ያወጣው አዋጅ ነው። ሰው ሁሉ ይገደል ብሎ እነግርሃለሁ፣ ሰይጣን በዓለም ላይ ያለ ትውልድ ይጥፋ ብሎ አዋጅ አውጇል። በፖሊስ ዘመን ያኔ በደርግ ዘመን ፖሊስ ነበርኩና አንድ ጋዜጣ አለ። ለአንድ ደቂቃ ስልጣን ቢሰጥህ ምን ታደርጋለህ የሚል ሰሙን እና ከዛ በኋላ እዛ ላይ እንጽፋለን። እኔ እንዲህ አልኩኝ፣ በሕያው ጴንጤው በሙሉ እንዲጠፋ። ደግነቱ ስልጣን አልሰጠኝም፣ ወታደር ሆኜ ቀረ። በኋላ ግን ገላገለኝ። እኔ ጌታ ግን ስልጣን ቢሰጥህ ምን ታደርጋለህ የሚል አምድ ነበር ያለ እና ጴንጤው በሙሉ ወዳጆቼ፣ አሁን ደግሞ ምንድን ነው የምትለው? ስልጣን ቢሰጥህ ተሰጥቶኛል፣ ዓለም በሙሉ እንዲድን፣ ዓለም በሙሉ እንዲድን እና ወደ አስቴር መጣ እግዚአብሔር። ምክንያት ሆናት። መርዶክዮስ እንዲህ አላት፣ አንቺ ጴንጤ ነኝ ብትይ ድኛለሁ፣ ገሃነመ እሳት አልገባም ብትይ፣ በእኔ አባባል እግዚአብሔር ለአይሁድ መዳን ከሌላ ዘንድ ይሆናል፣ ለማያምኑ ሰዎች ከሌላ ዘንድ ይሆናል። ይብላኝ ግን ለአንተ፣ ይብላኝ ግን ለአንቺ። በንጉሥ ቤት ነኝ ብለሽ ብታስቢ፣ በጥበቃ ውስጥ ነው ያለሁት ብለሽ ብታስቢ፣ ተከብቤያለሁ ብለሽ ብታስቢ፣ መዳን ከሌላ ዘንድ ይሆናል። አንቺና የአባትሽ ቤት ግን ትጠፋላችሁ። ወዳጆቼ ይቺ ሴት ተነሳች፣ ጾም ለጸሎትን አወጀች፣ ሄደች፣ ሞቱን አሻረችው። እስኪ ተሻረ በሉ፣ እስኪ ተሻረ በሉ። ወዳጆቼ ሰይጣን ያወጀው አዋጅ፣ የሞት አዋጅ በኢየሱስም የተገለበጠ ይሁን። በእናንተ ነው ግን አዋጅ የሚሻረው። ክብር ይልቅ የራሳችንን ክብር መውደድ። ዮሐንስ 12 ላይ አለቆች በጣም ብዙ በኢየሱስ አመኑ ይላል፣ ግን ወረድና አልመሰከሩለትም ይላል። አድነን እስቲ ያድነን በሉ። አልመሰከሩለትም። ለምን ሲባል ከራሳቸው ከእግዚአብሔር ክብር ይልቅ የራሳቸው ክብር ወደዋል ይላል። ምን ክብር አለ? ምን ክብር አለሽ? ክብራችን እኮ ኢየሱስ ነው። ክብር ከእስራኤል ለቀቀ ስትል ይካወዳለች ይላል። ክብራቸው ሁሉ ስለነበረ ታቦቱ ስለነበረ ያለ አሁን ክብራችን ማን ነው? ኢየሱስን። ወዳጄ እንዴት ይታፈራል በኢየሱስ! እንዴት ከእግዚአብሔር ክብር ይልቅ ራሳችን ክብር አያምርባችሁም? ባለስልጣኖች ጋር ስትቀሩ ወዳጆቼ፣ በወንጌል ማፈር፣ መክሊትን መቅበር፣ መታከት። ወዳጆቼ ለነገ ቀጠሮ መያዝ። አንድ እንትን ብቻ ልናገርና ልጨርስ። ወንጌል ባለቤት አለው። የመጨረሻው ወንጌል ባለቤት አለው። ባለቤቱ ማነው ስትሉ የመጀመሪያው የእግዚአብሔር ወንጌል ተብሎ ተጠርቷል። ሮሜ 1 ለእግዚአብሔር ወንጌል ተለየ። ባለቤቱን ካልናቁ አጥሩን አይነቀነቁ። ስለዚህ ወንጌልን ቸል ማለት እግዚአብሔርን ቸል ማለት ነው። በወንጌል ማፈር በእግዚአብሔር ማፈር እንደሆነ ወንጌል የክርስቶስ ኢየሱስ ነው። እንዲህ ይላል ማርቆስ 1 የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል፣ የልጁ ወንጌል ይላል። በልጁ ወንጌል በመንፈስ የማገልገል የዘላለም ወንጌል
የመዳን ወንጌል፣ የዘላለም ወንጌል፣ የክብር ወንጌል፣ የመንግስቱ ወንጌል ይላል። ይቀርባል። በጣም ብዙ ነው ስልጣን። 2 ዓመት የሚወስድ ነው ስለ ወንጌል ስርጭት ብቻ ስልጣን እየተሰጠ ነው ይወጣል። እንዳላደባችሁ ቆመን እንጸልይ። መንፈስ ቅዱስ ይመራል። እስከሆነ ከሞተልን በላይ ማንም አይወደንም። ይወደናል ጌታ ኢየሱስ ይወደናል። ሰይጣን ይፈራል። ይወደናል ጌታ ኢየሱስ። እጆቻችሁን ከፍ አድርጉና ይወደኛል በሉ። ይወደኛል ጌታ ኢየሱስ ይወደኛል። ለዘላለም ነው ለዘላለም ነው ለዘላለም ነው ሲወድ ጌታ እስከ መስቀል ሲወድ ጌታ ላይ ጠላ ሲወድ ጌታ ላይ ጠላ ነው ሲወድ ጌታ የምህረቱ መገለጫ ምልክቱ እማኝ ለሚሻን ያለው በእውነቱ አልተቆለፈም የይቅርታ ደጆ ዛሬም ይራራል ላመነ በልጁ የምህረቱ መገለጫ ምልክቱ እማኝ ለሚሻን ያለው በእውነቱ አልተቆለፈም ደጁ ዛሬም ይራራል ወደድኩህ እንደገና ወደድኩህ እንደገና ወደድኩህ እንደገና ወደድኩህ እንደገና የምህረቱ መገለጫ እማኝ ለሚሻ እኔ ያለው በእውነቱ አልተቆለፈም ዛሬ ሚራራ የምህረቱ መገለጫ ምልክቱ እማኝ ለሚሻ እኔ ያለው በእውነቱ አልተቆለፈም በዘመኔ ምስኪኑን ሲያግዘው እንደ ኢየሱሴ እንደ ኢየሱሴ ሞቴን ስመኝኔ ዙፋን አዘጋጅቶ ክብር አዘጋጅቶ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና
አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ ቁጥር 20። ይህ የማዳኑ ወንጌል የቴሌቪዥን ፕሮግራም ነው። በኢቫንጀሊካል ቴሌቪዥን የሚተላለፍ ሲሆን ዘወትር ቅዳሜ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ተኩል፣ ዘወትር ሰኞ ከሰዓት ከ11 ሰዓት እስከ 11 ተኩል ወንጌል ዓለም እያሰፋ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ሰሚት አጥቢያ። ስልክ ቁጥር 0911 1091 84። ኢየሱስ ክርስቶስ ከዘላለም ሞት ያድናል።